እሺ እንዴት ናችሁ? ይህ ሴሽን 7 ይሄ ደግሞ ቻናሉ ዮላብ ነው። በዮላብ እንግዲህ በ6 ሴሽኖች እስካሁን ድረስ ክሊኒካል ኬሚስትሪ ላይ አይተናል። በባለፈው እንግዲህ ፊዚካል ዩኒት የምንላቸው ፓርትስ ፐር ዩኒት፣ ፓርትስ ፐር 100 ወይንም በፐርሰንት፣ ፐርሰንትስ ኦፍ weight by volume እና volume by volume and parts per million የሚለውን አይተን ነበር። አሁን ደግሞ ለዛሬው ደግሞ ኬሚካል ዩኒትስ የሚለውን እንመለከታለን ማለት ነው። እንግዲህ በኬሚካል ዩኒት ኤክስፕረስ ሲደረግ ብዙ ጊዜ በምንድነው ማለት ነው? በሞል ነው ማለት ነው። ክሊኒካል ኬሚስትሪ ላይ አንድ ሞል ኦፍ ዩኒት በዚህን ያህል ፓርቲክሎች አሉት ያለን እናስቀምጣለን ማለት። ስለዚህ ሞል ስንል the basic unit of measurement which uses to express the amount of chemical substance or particle, which means አተሞችን፣ ሞለኪውሎችን፣ አዮኖችን አያችሁት? it is basic unit of measurement ነው to express amount of chemical substance or particles express ለማድረግ የሚያገለግል ነው ሞል የምንለው ማለት ነው። ይሄም involve in a chemical reaction ማለት ነው። በኬሚካል ሪአክሽን ውስጥ involve የሆነውን ነገር በሞል ኤክስፕረስ እናደርጋለን ማለት ነው። ስለዚህ amount can be expressed in a number በቁጥር አንድ ሞል of substance in equal to Avogadro's numbers of particles 6.0222 ያለ ይቀጥራል times 10 raised to 23 Avogadro's number አለው ማለት ነው። አያችሁት? አንድ ሞል of particle የዚህን ያህል Avogadro's number ነው ያለው ማለት ነው። ስለዚህ amount can be expressed in a gram. 1 mole of substance is equal to the substance of mean molar molecular mass. ለምሳሌ ያህል አንድ ሞል of water H2O has 6.02 times 10 raised to 23 number of water particle. It is about 18 gram of water. ምን ማለት ነው? ወተርን ስንጽፈው ለምሳሌ H ምንድነው የሚባለው? 2H2O አይደለ? ወተር H2O። ስለዚህ H2O ማለት ሁለት ሃይድሮጅን አቶሚክ ማሱ ስንት ነው? የሃይድሮጅን አንድ ሲባዛ በሁለት ሁለት። የኦክሲጅን አቶሚክ ማስ ስንት ነው? 16። ሁለት ሲደመር 16 አጠቃላይ 18 ግራም ኦፍ 1 ሞል ኦፍ ወተር 16 ግራም አቶሚክ ዌይት አለው ማለት። ስለዚህ አንድ ሞል ኦፍ ወተር ከ6.02 times 10 raised to Avogadro's number ወይንም ይሄንን የሚያህል ፓርቲክል ሞለኪውላር ፓርቲክሎች አሉት ማለት ነው። ስለዚህ አንድ ሞል ኤክስፕረስ ሲደረግ በ6.02 times 10 raised to 23 ፓርቲክሎች አሉት። ስለዚህ 18 ግራም አንድ ሞል ነው። አያችሁ ታራላ? ስለዚህ 18 ግራም ማለት ይሄ ሞለኪውላር ሞሉ ስንት ነው ማለት ነው? አንድ ነው። ግን ሞለኪውላር ዌይቱ ስንት ነው? 18። ስንት ፓርቲክሎች አሉት? 6.02። ሁለት ሞልስ ቢሆን ሁለት ሞል ኦፍ ወተር ቢሆን 18 ሲባዛ በሁለት ይሆናል አይደለ? ስለዚህ ይሄም ሁለት ጊዜ እጥፍ ታረጉታል። 3 ሞል ቢሆን ይሄንን በ3 ማባዛት ነው ማለት ነው። ይሄንን ኬሚካል ዩኒት በሞል ኤክስፕረስ እናረጋው። ስለዚህ ሞላር ሶሉሽንን እናያለን። ሞላሪቲ ወይም ካፒታል ኤም። ሞላሪቲ ማለት ነምበር ኦፍ ሞል ሲካፈል ቮሊዩም ኢን ሊትር ማለት ነው። አያችሁት አይደለ? ሞላሪቲ ካፒታል ኤም is equals to number of ሞል ሲካፈል volume in liter ማለት ነው። አያችሁት? volume in liter ነው። ሞልስ ማለት ምን ማለት ነው? ይውላችሁ ሞል ማለት ደግሞ ሞል ስንል ምን ማለታችን ነው? given mass over molecular mass ወይንም actual mass ማለት ነው። actual mass እሺ ያው ምጽፈው በኪቦርድ ስለሆነ ነው። actual mass over ምን molecular weight አያችሁት? molecular weight ማለት ነው። molecular weight ማለት ነው።
አያችሁት ለሞለኪውላር ዌይት ማለት ነው ስለዚህ ሞል ማለት actual mass ወይንም given mass ሲካፈል ለሞለኪውላር ዌይት ማለት ነው ሞላሪቲስ ማለት ሞላሪቲ ማለት ደግሞ ሞል ኦቨር ቮሊዩም ኢን ሊትር ማለት ነው ስለዚህ ሞላሪቲ ኤክስፕረስ ሲደር a number of mole of solute per liter ማለት ነው አያችሁት number of mole per liter of solution ማለት ነው the gram molecular weight of compound per liters of the solution ማለት ነው በሌላ አባባል ምን ማለት ነው molarity is equals to ይሄንን ዲሶሺየት ስታደርጉት ይሄንን molarity ላይ እቺ ሞል ላይ እቺን ብታስገቧት እና ይሄንን ክሪክሮስ ስታደርጉት የሚሰጣችሁ ነው እሺ molecular weight ሲባዛ በሞላሪቲ እኩል ይሆናል ግራም ፐር ሊትር አልኳችሁ አክቹዋል ማሱ ኦቨር ሊትር ይሆናል ይሄ ዲሶሺየት ስታደርጉት እቺን ከስራ የጻፍኩትን እዚህ ሞል ላይ ስታስገቡት እቺ ቮሊዩም መልሳ ክሪክሮስ ታረጋለች ወይንም ደግሞ ይሄንን ለማስተካከል ሞላሪቲ ማለት ካፒታል ኤም ሞላሪቲ እዚ ኢኳልስ ቱ እቺን 1 ኦቨር በሏት 1 እኩል ይሆናል 1 ኦቨር ቮሊዩም ሲባዛ ብላችሁ ይሄንን ሞልን አስገቡት ወይንም actual mass over molecular weight አርጉና ስሯት molecular weight አርጉና ስሯት ማለት ነው አሁን እንደዚህ አርጋችሁ ታስገቧት ምን ታገኛላችሁ ማለት ነው ይሄ ቮሊዩም ታይምስ እዚህ ሲገኛል ይሄን እንደገና መልሳችሁ ክሪክሮስ ስታረጉት እቺኛዋን እዚህ ጋር እናመጣታለን ማለት ነው እቺን ወደዚህ ታመጧታላችሁ ማለት ነው ይሄ ፎርሙላ እያችሁት ስለዚህ ይሄ ፎርሙላ በጣም ወሳኝነት አለው በኋላ በጣም ይሄንን ጃምፕ ያላልኩበት ምክንያት ለናንተ በቪዲዮ ለምትማሩ ቪዲዮ ክሊር ሆኖላችሁ ለምትከታተሉ ጃምፕ ያላልኩበት ምክንያት ምንድነው ሚሊግራምን ወደ ሚሊሞል ለመቀየር በጣም ወሳኝ ፎርሙላ ናት እቺ ሞላሪቲ ፎርሙላ በኋላ ላይ እናየዋለን ማለት ነው እሺ ሞላሪቲ ፎርሙላ በጣም ወሳኝ ናት ሚሊሞልን ወደ ሞል ለመቀየር ወደፊት እናየው ይሆናል ስለዚህ ይሄ molecular weight times molarity which means ይሄን over አርጋችሁ ብትወስዱት የምታገኙት ነገር ይሆናል ማለት ነው over molecular weight ብታረጉ ይሄንን ታገኛላችሁ አሁን የሰጣችሁን ማለት ነው ስለዚህ molarity በዚህ አይነት መንገድ ካልኩሌት ማድረግ ይቻላል ማለት ነው this is based on the fact that molarity is equal to the number of mole per liter ማለት molarity ማለት ምን ማለት ነው እዚህ ጋር መጀመሪያ ላይ ጻፍኳላችሁ number of mole per liter ወይንም በቮሊዩም ማካፈል ማለት ነው molarity is always on gram per m 1000 ml means per liter 1 ሊትር ማለት 1000 ml ስለሆነ ማለት ነው ስለዚህ ሞላሪቲ ዲፋይን ስናደርገው እንደዚህ ይሆናል እስቲ አንድ ኤግዛምፕል ለመስራት እንሞክር እንግዲህ molarity is equals to actual weight in gram molecular weight ሲባዛ volume in solution in liter ነው ቀደም እንዳልነው ማለት ነው እቺኛ አያችሁት እዚህ ጋር ሰብስቲቱት ታረጉት actual mass over volume times molecular weight ማለት ነው እሺ ስለዚህ molecular weight times volume in liter ማለት እስቲ አንድ ኤግዛምፕል ሰርተን ነበር what is the molarities of sodium hydroxide if 20 grams of sodium hydroxide is dissolved in 200 ml of solution አሁን እዚህ ጋር ምን ተሰጥቶናል actual mass ወይንም given ማሳችን actual mass is equals to 20 gram ተሰጥቶናል 20 ግራም ተሰጥቶናል ማለት ነው እንደገና ደግሞ molecular mass ስንት ነው molecular weight ማለት ነው molecular weight is equals to ስንት ነው የተሰጠን እስቲ እዩልና ንገሩኝ እስቲ ሶዲየም 23 ነው አያችሁት ሶዲየም 23 ነው molecular weight ኦክሲጅን 16 ሃይድሮጅን 1 23 እና
16 39 ሲደመር 1 40 ስንት ተሰጥቶናል? ሞለኪውላር ዌይት 40 ግራም ተሰጥቶናል ማለት ነው። አያችሁ 40 ግራም ተሰጥቶናል ማለት ነው። ምክንያቱም የሶዲየም ሞለኪውላር ዌይቱ ይታወቃል 23 ነው፣ የኦክሲጅን 16 ነው፣ የሃይድሮጅን ደግሞ 1 ነው ማለት ነው። ሌላ ቮሊዩም ተሰጥቶናል። ይኸውላችሁ ቮሊዩሙ ስንት ነው? በሊትር መቀየር አለባችሁ። ስለዚህ ይሄ ማለት 200 ሲካፈል ለ1000 ማለት 200 ለ1000 ስታካፍሉት 0.2 ሊትር እናገኛለን ማለት ነው። ስለዚህ ጊቨኑን ካወጣን አክቹዋል ማሱ 20 ግራም ነው፣ ሞለኪውላር ዌይቱ 40 ነው፣ ቮሊዩም ኢሊትሩ 0.2 ሊትር ነው። ስለዚህ ይሄን ሞላሪቲ ኢዝ ኢኳልስ ስናባዛው ይሄ ማለት እቺን በዝቻ አጣፋት ስንት ይሆናል? 1/2 ማለት ነው። አያችሁት 1/2 ሲባዛ ይሄ 0.4 ይሆናል። እቺን 0 በ0 ወይንም 20 ለ40 ስታካፍሉት የሚሰጣችሁን ውጤት በዚህ ስታበዙት ምን ይሆናል ማለት ነው? ይሄንን ይሆናል ማለት ነው። ወይንም 40 ሲባዛ በሁለት 10ኛ ማለት 80 ሲካፈል ለ10 ታረጋላችሁ። ከዛን 20 ላገኛችሁት ውጤት ወይንም ዳይሬክትሊ በካልኩሌተር ሲሰሩት 2.5 ሞላሪቲ ነው። ነምበር ኦፍ ፓርቲክሉን አገኙ ብትባሉስ 2.5 ሲባዛ በ6.02 ታይምስ 10 ሬይዝ ቱ 23 አርጋችሁ ታስቀምጣላችሁ ማለት ነው። ስለዚህ በዚህ አይነት መንገድ እንሰራለን ማለት ነው። እሺ ሌላኛው ፕሪፔር እንግዲህ አሁን ደግሞ ስቴፕ 1 ስቴፕ 2 ካልኩሌት አድርገን የምናገኘው ሌላ ኤግዛምፕል እናያለን። 300 ml ተሰጥቷቸዋል። ሞላሪቲ ስንት ተሰጥቷል? 6 አሁን ይሄንን ካልኩሌት ሪኳየር ማስ ቱ ፕሪፔር ይሄንን ለማዘጋጀት የሚያስፈልግ በቃ ይሄ ኮምፓውንዱ ተሰጣችሁ ማለት ክሎሪን ወደ 35 አካባቢ ነው። ይሄ 23 ነው አቶሚክ ማሱ ስንደምረው ስንት ይመጣል? ወደ 58 አካባቢ ይመጣል አቶሚክ ማሱ ማለት ነው። ሞላሪቲ ተሰጥቶናል፣ ቮሊዩም ተሰጥቶናል። አሁን የተጠየቅነው አክቹዋል ማሱን ነው። አያችሁት አይደል? አክቹዋል ማሱን ስናገኝ ይሄንን አክቹዋል ማሱን ካገኘን በኋላ አያችሁት ሞላሪቲ እዚህ ጋር ለስቱ ጊቨን ማስ ወይም አክቹዋል ማስ ሲካፈል ለሊትር ሲባዛ በዌይት ማለት ነው። ይሄ እዚህ እኮ በጣም ስለዚህ ይሄንን ስንተካካ 350 ነጥብ ሰምቲንግ ምናምን ወደ 351 ግራም ፐር ሊትር ወይንም አክቹዋል ማስ እናገኛለን። ከዛ በኋላ የተጠየቅነው ምንድነው መሰለ ካልኩሌት ዘ ሪኳየር ማስ ቱ ፕሪፔር 6 ሞል አያችሁ ለስድስቱ ሞል ይሄ አሁን ለአንዱ ሞል ነው የተጠየቅነው። አያችሁት ኢን በዚህ ሶሉሽን ለስድስቱ ሞል ስንት ይሆናል ብለን ስንሰራ x = 300 የተሰጠን ቮሊዩም ምክንያቱም ነምበር ኦፍ ሞል እንግዲህ ሞላሪቲ = እዚህ ጋር እንድገመው ሞላሪቲ = ነምበር ኦፍ ሞል over ብለን ነው አይደል የምንሰራው ነምበር ኦፍ ሞል ኦቨር ቮሊዩም ኢን ሊትር አርገን እንሰራለን። ስለዚህ ነምበር ኦፍ ሞሉ አይታወቅም አይደል x በሉት። ከዛም በኋላ የተሰጠን ደግሞ አንድ ሞላሪቲ ደግሞ ስንት አግኝተናል 351 ግራም ወይንም ሞላሪቲ ኦፍ ዌይት ባይ አክቹዋል ማስ ሲካፈል ሞል ኦፍ ዚስ ይሄንን አግኝተናል ሲካፈል ለ1000 ታረጋላችሁ በ300 ምን ያህል ነው ብለን እንሰራለን ማለት ነው። ስለዚህ ያገኘነውን የኤክስን ቫልዩ ማስቀመጥ ማለት ነው። አያችሁ የኤክስን ቫልዩ ማስቀመጥ ማለት ነው። እዚህ ሰብስቲቲዩሽን ቁጥሮች መተካት ስለሆኑ አልፈዋለሁ ማለት ነው። ስለዚህ እዚህ ጋር ግን ምንድነው የሚያስፈልገው የመጀመሪያው እቺኛዋን ያገኘናት በምንድነው ማለት ነው በዚህ ፎርሙላ ነው ያገኘናት። አያችሁ ነምበር ኦፍ ሞል ፐር ቮሊዩም አርገን እንሰራለን ማለት ነው። አያችሁ እንሰራለን ማለት ነው። ስለዚህ 351ን እናገኛለን። ከዛን ካልኩሌት ዘ ሬስት ኤክስን በስድስቱ ሞል ውስጥ ምን ያክል ነው 300 ml ወይንም 0.3 ሊትር ተጠቅማችሁ ስትሰሩ የምናገኘው ውጤት የኤክስ ቫልዩ ይሆናል ማለት ነው። እሺ አሁን እዚህ ጋር ነው ጨዋታው ዩኒት ኮንቨርዥን እዚሁ ጋር እንጨርሳለን ማለት ነው።
ዩኒት ኦፍ ኮንቨርዥን ማለት ሚሊሞሉን ወደ ሊትር ሊትሩን ወደ ሚሊሞል እንቀይራለን because of a different methods and countries used to different units ይጠቀማሉ አንዳንዶች ሚሊግራም ፐር ዲሲሊትር ይጠቀማሉ አንዳንዶች ሚሊሞል ፐር ሊትር ይጠቀማሉ ማለት ነው ስለዚህ የተለያየ ሀገራት የተለያየ ዩኒቶችን ይጠቀማሉ ኮንሰንትሬሽን ኦፍ ሶሉሽንን ለመግለጽ ወይንም ሪሌሽንሺፑን ኦር ዩኒት ኦፍ ሜዠርመንቱን ለማስታወስ ማለት ነው ስለዚህ አሁን እኛ ሞል እና ማስን በመጠቀም ነው እንግዲህ ሞላሪቲ is equals to ሞል ፐር ሊትር ነው ብለናል እቺ ዲሶሺየት ስናደርጋት እቺ ሞል ማለት ደግሞ given mass over molecular mass ነው ብለናል ስለዚህ እቺን ፎርሙላ እንድትይዙልኝ እፈልጋለሁ ማለት ነው ስለዚህ ይሄንን ሰብስቲቲዩት ስናደርገው ሞል ፐር ሊትር እቺ ማለት ናት ሞል ፐር ሊትር እኩል ነው ግራም ፐር ሊትር ኦቨር ሞሌኩላር ፐር እንትን ማለት ሁለቱን ሞላሪቲ እኩል ማድረግ ማለት ነው በሞላሪቲ ሞላሪቲን ሞል ፐር ሊትርን እኩል ነው ማለት ነው እኩል ነው አይደል በጣም ያስማማናል ከማጋ ግራም ፐር ሊትር አሄኛውም ሞል ፐር ሊትር ሞላሪቲ ነው ግራም ፐር ሊትር ኦቨር ሞሌኩላር እቺን እኮ ማለት ዲሶሺየት ስታረጋት እቺን ወይንም ካልኩሌት ስናረጋት ምን ማድረግ እንችላለን ግራም ይሄ ማለት ሞል ማለት ግራም ፐር ሞሌኩላር ዌት ማለት ነው ፐር ሊትር ተመሳሳይ ነው እሺ ስለዚህ ሞል ማለት ግራም ፐር ሊትር ነው እቺን እንዴት አድርጎ ነው ዲሶሺየት ያረጋት 1 ኦቨር አለ 1 ኦቨር ቮሊዩም ሲባዛ በሞል ማለት ነው አያችሁት በሞል በሞል ሞል ማለት ደግሞ ምን ማለት ነው እስቲ ሞል ማለት ደግሞ ምን ማለታችን ነው አሁን ቮሊዩም ኢኳል እቺ ማለት ሞል ማለት ምን ማለታችን ነው ሞል ማለት ደግሞ given mass ወይም ግራም ፐር ሞሌኩላር ዌት ማለት ናት እሷን ቦታ ስንቀያየራት እቺኛዋን ወደዚህ ወይንም እስቲ ቆይ አንዴ ታገሱኝ ይሄንን ሞል ማለት ሞል ኢኳልስ ቱ ምን ማለት ነው ግራም ወይንም አክቹዋል ማስ ኦቨር ምን ማለት ነው ሞሌኩላር ዌት ማለት ነው ሞሌኩላር ዌት አያችሁት ሞሌኩላር ዌት ይቅርታ ደብል ኤም ላርጋት ሞሌኩላር ዌት ስለዚህ እቺን ፎርሙላ እዚሁ ስከታት እቺ ቦታ ተቀያየሩ ሞሌኩላር ዌት ወደ ኋላ ወጣች ሞሌኩላር ዌት ይሄ ማስ ኦቨር ሞሌኩላር ዌት የሚለውን እዚህ ጋር ስታስገቡት ምን ይሆናል ማለት ነው 1 ኦቨር ቮሊዩም ሲባዛ ማስ ኦቨር ሞሌኩላር ዌት ይሆናል ከዛም ቮሊዩሙን ቦታ ቀየራት ሞሌኩላር ዌቷን ወደዚህ ያረጋት ከዛም በኋላ እቺን ለብቻዋ አንጠላትና የጋራ ወሰደ ማለት ነው ስለዚህ ይሄን ሁለቱም ላይ ቦth ሳይድ ምን መጨመር ነው ሚሊግራም ፐር ሊትር ሞሌኩላር ዌት ሚሊሞል ፐር ሊትር አያችሁት አይደል ሚሊግራሙን ወደ ሚሊሞል መቀየሪያ ፎርሙላችን እቺናት ማለት ነው እቺን ፎርሙላ ተጽፉልኛላችሁ ማለት ነው እቺን ፎርሙላ በሞላሪቲ ፎርሙላ ሞላሪቲውን ደግሞ ግራም ፐር ሊትር አርጎ ካልኩሌት አርጎ ያወጣው ማለት ነው ስለዚህ ሚሊሞል ፐር ሊትር ሚሊግራም ፐር ሊትር ስለዚህ both side በሚሊ አባዛው ማለት ነው ሚሊግራም ሚሊሞል ብሎ አባዛው ማለት ነው ስለዚህ እስቲ አንድ ኮንቨርዥን ኤግዛምፕል ሰርተን እንምጣ ኮንቨርት 50 ሚሊግራም ማን ተሰጠ ማለት ነው 50 ሚሊግራም እዚህ ጋር ተሰጠን ማለት ነው ከዛን ግሉኮስ ቱ ሞኒተር ሞሌኩላር ዌት የግሉኮስ ስንት ነው 180 ምክንያቱም ግሉኮስ ማለት C6 H12 O ስንት ነው O6 አሁን እዚህ ጋር O6 ይሄ ሞሌኩላር ዌት የሚባለው ለአንዳንድ ልጆች ነው ካርበን 12 ነው 12 ሲባዛ በ6 ሃይድሮጅን 1 ነው 1 ሲባዛ በ12 ኦክሲጅን 16 ነው 16 ሲባዛ በ6 ስንት ይሰጠናል ማለት ነው 180 ካርበን 12 ሃይድሮጅን 1 ኦክሲጅን 16 ነው የአንዱ ኦክሲጅን አቶሚክ ማሱ ማለት ነው 180 ስለዚህ ሊትሩስ ኢን 1 ሊትር ነው እሺ አያችሁት አይደለ ስለዚህ ሚሊሞል ፐር ሊትር ይላል አሁን
ሊትር በሊትር ከተባላችሁ ወደ ዴሲ ሊትር ይለናል አሁን ዴሲ ማለት ስንት ናት እዚህ በፊት ባለው ቪዲዮ ላይ ዴሲ ማለት 10 the power of -1 which means ይሄ ማለት ደግሞ 1 ሲካፈል ለ10 ማለት ነው ስለዚህ ይሄ ማለት ስንት ማለት ነው እኩል ይሆናል 0.1 ማለት ነው እሺ ዴሲ ማለት ነው 0.1 ማለት ነው ዴሲ ማለት 0.1 ማለት ነው እሺ 0.1 ማለት ነው ዴሲ ማለት 0.1 ማለት ነው the power of -1 ስለዚህ ዴሲሊትር ስለዚህ 1 ዴሲሊትር is equal 0.1 ስለዚህ እዚህው ጋር ቁጥሩን ሰብስቲቲዩት ማድረግ ነው ሚሊሞል ፐር ሊትር ነው ስለዚህ እዚህ ጋር ሚሊግራም ፐር ዴሲሊትር ማለት 50 ሲካፈል ለ0.1 500 ይሆናል እቺ ወደ ላይ ዞራ ስለምታበዛው ማለት ነው ሲካፈል ለ100 አያችሁ ዴሲሊትር ዋስንተና 0.1 ሊትር ተገኝቷል ማለት ነው ሲካፈል ሞለኪውላር ዌይት 180 ስለዚህ እቺ 0.1 ስትገለበጥ 500 ሚሊግራም ሲካፈል ለ180 ስታረጉት ሚሊሞል ፐር ሊትሩ ስንት ይሆናል 2.7 ይሆናል ማለት ነው 2.7 ይሆናል ማለት ነው ስለዚህ በዚህ አይነት መንገድ ምንን መቀየር እንችላለን ማለት ነው ሚሊሞልን ፐር ሊትርን ወደ ግራም ኤምኤልን ተጠቅመን መቀየር ይቻላል ሚሊሞል ሲሰጣችሁ ደግሞ እዚህ ጋር ቁጥሩን ሰብስቲቲዩት በማድረግ ይሄን መቀየር ይቻላል ማለት ነው ስለዚህ እንደዚህ ያረጋን ሚሊሞልን ወደ ሚሊግራም ሚሊግራምን ፐር ዴሲሊትር ደግሞ ወደ ሚሊሞል መቀየር ይቻላል ማለት ነው ስለዚህ ይሄንን ይመስላል ግን ምን ያስፈልገናል ማለት ነው ሞለኪውላር ዌይቱ ያስፈልጋል አሁን ይሄ ግሉኮስ ነው የፕሮቲን ሌላ ነው የክራይቲንን ሌላ ነው የቢዩኤን ብለድ ዩሪያ ናይትሮጅን ሌላ ነው የኮሌስትሮል ሌላ ነው ስለዚህ ሁሉም ሞለኪውላር ዌይቶች ጊቨን ይሰጣቸዋል ማለት ነው ስለዚህ ይሄን እዚህ ላይ ትኩረት እንድታደርጉ ፈልጋለሁ ሁለተኛ ኤግዛምፕል እኔና እቺኛውን ቪዲዮ እናጠቃል how do you convert 2.78 አያችሁት 78 millimole of glucose to milligram per deciliter molecular weight of glucose 180 ነው የተሰጠን ኮንቨርት ሚሊሞል ነው ስለዚህ እዚህ ጋር ሚሊሞሉ ጋር ሰብስቲቲዩት ማድረግ ሚሊግራም ፐር ሊትሩን ማስቀመጥ ማለት ነው ስለዚህ ይሄን ዳይሬክት በምን ማባዛት ነው በ2.78 ሲባዛ በሙሉ እዚህ ፎርሙላው ላይ ሰብስቲቲዩት ማድረግ ማለት እኮ ነው እዚህ ፎርሙላው ላይ ሰብስቲቲዩት ማድረግ ነው በቃ ቀላል ነው በጣም ፎርሙላው ላይ ሰብስቲቲዩት ታረጋላችሁ ማለት ነው ስለዚህ ሚሊግራም ፐር ሊትር 500 ከዛን ስለዚህ ቼንጅ 500ን ወደ ምን ተቀይራላችሁ ማለት ይሄ ፐር ሊትር ነው ፐር ሊትሩን ወደ ዴሲሊትር ተቀይራላችሁ ማለት ስለዚህ ዴሲ ማለት ደግሞ 0.1 ናት ስለዚህ በ0.1 ሚሊግራም ፐር ዴሲሊትር ስታበዙት 500 ሲካፈል ለ0.1 50 ሚሊግራም ፐር ዴሲሊትር ታገኛላችሁ ስለዚህ 2.5 ሚሊሞል is equals to ስንት ይሆናል ማለት ነው 50 ሚሊግራም ፐር ዴሲሊትር ይሆናል ማለት ነው ስለዚህ ይሄንን በደንብ አርጋችሁ ብትለማመዱት ደስ ይለኛል እንግዲህ ለዛሬ ቪዲዮ ይሄ እዚህ ጋር ቆማለሁ ቪዲዮ እየረዘመ እንዳይሰለቻችሁ ያልኩ ነው ማሳጥረው አብራችሁኝ ስለሆናችሁ አሁንም በደጋሜ ደስተኛ ነኝ እዚህ ከከፈታችሁት በታች ኦንላይን ከሆናችሁ በስልካችሁም ሆነ በኮምፒውተራችሁ ሼር የሚል በተን አለ ሼርን ስትጫኑ ቴሌግራም ወደ ቴሌግራም ቻናላችሁ ወይንም ቴሌግራም ቡታችሁ ይወስዳችኋል ስለዚህ ቴሌግራም ግሩፓችሁ ላይ ለሁሉም ሰው ለሚመለከታቸው በሙሉ ሼር ብታደርጉልኝ ደስ ይለኛል ማለት ነው እኔ ደግሞ የተሻለ ቪዲዮ ቶሎ ሰራላችኋለሁ ብዙ እይታ እንፈልጋለን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ አሁንም በድጋሜ አብራችሁኝ ስለሆናችሁ በጣም አመሰግናለሁ ቴንክ ዩ